እህት ወንድሞቼ የመጀመሪያው መርሃ ግብራችን በሚገባ ተጠናቋል። አሁን የምንገባው ወደ ሁለተኛው መርሃ ግብራችን ነው። የሁለተኛው መርሃ ግብራችን ጥያቄና መልስ ይሆናል ማለት ነው። ጥያቄና መልሱ በጽሁፍ ነው። ስለዚህ በጽሁፍ የቀረበ ጥያቄ አለ በእህታችን በሩሃማ በኩል ማለት ነው። እሺ እኔ ለጊዜው ለዛሬ የተዘጋጀሁት በእህታችን በሩሃማ በኩል ነው። ስለዚህ ያንን ጥያቄ እመልስና ሰዓት ካለ ወደ ቃል በቃል ጥያቄ እገባለሁ ማለት ነው። በእህታችን በገነት በኩል ያለውን ጥያቄ አልተዘጋጀሁበትም። ስለዚህ በእህታችን በሩሃማ በኩል የቀረበውን ጥያቄ ብቻ ልመልስና ከዛ በኋላ ሰዓት ካለን ወደ ቃል በቃል ጥያቄ እገባለሁ ማለት ነው። በእህታችን በሩሃማ በኩል የቀረበ ጥያቄ እንዲህ ይላል። መናፍስት በሚታሰሩበት አንድ እህታችን ነው እንዲህ ብላ የምትጠይቀው፣ መናፍስት በሚታሰሩበትና በሚሸኙበት ሰዓት ያቅለሸልሸኛል፣ ያዛጋኛል፣ ደግሞ ኦፍ ያስብለኛል፣ ያስጨንቀኛል። ጸሎት ሳደርግ ሳሰግድም ሳልፈልግ ኦፍ ማለት አበዛለሁ፣ ያዛጋኛል። ምን ላድርግ? ራሳቸውን አላጋለጡም የሚል ነው። እዚህ ጋር መረዳት ያለብን ነገር ወንድሞች አንድ ነገር አለ። መናፍስት በሚጋለጡበት ጊዜ ወይም ደግሞ መናፍስት ውስጥ አድፍጠው ለመኖራቸው ብዙ ጊዜ በመንፈሳዊ ሕይወት በበረታን ቁጥር የተለያዩ ምልክቶችን እናያለን። መናፍስት ውስጣችን ለመኖራቸው በተለይ በመንፈሳዊ ሕይወት ስንበረታ በንስሐ በስጋው ደግሞ በጾም በጸሎት በስግደት በመቁጠሪያውም ቅባ ቅዱስም እየተቀባን ብቻ መንፈሳዊ ተግባራቶችን ሁሉ እያደረግን በምንቀጥልበት ጊዜ መናፍስት ዝም ብለው አይቀመጡም። ምልክቶችን ማሳየት ይጀምራሉ። ከእነኚህ ምልክቶች መካከል አንዱ በሰውነት ውስጥ መጀመሪያ ምልክት ከማሳየት በፊት አንዳንድ ነገሮችን ሊያሳዩ ይችላሉ። ለምሳሌ የነገሮች ሁሉ መበላሸት፣ አንዳንድ ነገሮች ሊበላሹብን ይችላሉ ከወትሮ በተለየ ሁኔታ። ለምሳሌ ውጫዊ ምልክት ውጫዊ ወይም ደግሞ ሰውነት ላይ ያለ ምልክት አለ። እንደገናም ደግሞ ከሰው ጋር ከማህበራዊ ኑሮ ጋር ያለ ደግሞ ምልክት አለ። ለምሳሌ ጓደኞችን ሊርቁ ይችላሉ። ጓደኞቹ ሊርቁ፣ ፊታቸውን ሊያዞሩብን፣ በስራው ላይ ስራ ሊበላሽብን፣ እንዲሁም ደግሞ ቤተሰቦች ሊታመሙ ወይም ደግሞ አንተን ላይ ሁሉም ሊነሱብህ ሊያብሩብህ አድማ ሁሉ ሊነሳብህ ይችላል። ይሄ ውጫዊ ምልክት ነው። ልክ እንደዚሁም ደግሞ መናፍስት ውስጣችን ካደፈጡ በሰውነታችን ላይ ደግሞ የምናያቸው ምልክቶች አሉ። ለምሳሌ ከወትሮ በተለየ ሁኔታ መነጫነጭ፣ በማያናድደው ነገር መበሳጨት፣ ዕለት ዕለት ለምንሰራው ስራ ግዴለሽ መሆን፣ በሀሳብ መታወክ፣ እረፍት የሚያሳጣ ውጥረትና ጭንቀት መኖር፣ ንስሐ ለመግባት ስጋው ደግሞ ለመቀበል፣ ለመጾም፣ ለመጸለይ፣ ለመስገድ፣ ለመመጽወት ምክንያት በመደርደር አቃቂር በማውጣት ፍጹም ፈቃደኛ ለመሆን፣ ሁልጊዜ በተደጋጋሚ ያቀድነው እቅድ መበላሸት፣ ያሰብነውን አለመጀመር፣ የጀመርነውን አለመፈጸም፣ እንዲህ አይነት ምልክቶችን ልናይ እንችላለን። ያሰብነውን አለመጀመር፣ የጀመርነውን ደግሞ አለመፈጸም፣ ሰርተን ወይም ለሰው ውለታ ውለን አመዳፋሽ መሆን፣ ባዶ እጃችን እስከምንቀር ድረስ ገንዘባችንን ባላስፈላጊ ወጪ ማባከን፣ ያለ በቂ ምክንያት ከሰው ጋር መጣላት፣ ያለ በቂ ምክንያት ከሰው ጋር መሰዳደብ፣ መኳረፍ፣ ያለ በቂ ምክንያት በሰዎች መጠላት፣ እንዲህ አይነት ምልክቶችን ልናይ እንችላለን። ድንገት ሳይፈልጉ በሰው ላይ መቅናት፣ መመቅኘት ሳይፈልጉ እንዲህ አይነት ምልክቶችን፣ ሰውን ይቅርታ ለመጠየቅ በፍጹም ፈቃደኛ ለመሆን፣ እንዲህ አይነት ምልክቶችን መናፍስት ውስጣችን ሲያደፍጡ ልናያቸው እንችላለን። ሌላው በተለይ አሁንም የበለጠ በጾም በጸሎት እየበረታ ስትመጣ በመቁጠሪያው በሁሉም ነገር በቃ
እየበረታ እየጠነከር ስትመጣ ደግሞ አካላዊ ምልክት ማየት ትጀምራለህ። አካላዊ ምልክቶችን ማየት ትጀምራለህ። ለምሳሌ ልክ እንደዚህ ማለት እኮ ነው። በድስት አማካኝነት ውሃ ይፈላል አይደል? በድስት አማካኝነት ውሃው ሲፈላ ውሃው መፍለቅለቅ ይጀምራል። ውሃው ድምፅ ማሰማት ይጀምራል። ሲበስም ይፍለቀለቃል። በሰውነት ያደፈጠው ርኩሳን መናፍስትም በንስሐ በስጋ ወደሙ በጾም በጸሎትና በስግደት እንዲሁም በመቁጠሪያ ሲቃጠሉ ሲደክሙ ያን መናፍስቱ በህሊና ማንሾካሾክ ይጀምራሉ። ከባሰባቸውም ልብን እየሰወሩ አልያም በከፊል በራሳችን አንደበት ማውራት ይጀምራሉ። በእንቅልፍ ይደብታሉ፣ ያንጠራራሉ፣ ያዛጋሉ፣ ጩጩ ያሰኛሉ፣ ሰውነትን ያቃጥላሉ፣ ያቅለሸልሻሉ። እንዲህ አይነት ምልክቶችን ልናይ እንጀምራለን ማለት ነው። አሁን እህታችን ጋር የምናየው ምልክት እነኚህ ናቸው። ምንድን ያለችው? ያቅለሸልሸኛል፣ ያዛጋኛል፣ ኡፍ ያስብለኛል። ለምንድን ነው ግን እንደዚህ የሚሆነው? እንዲህ አይነት ምልክት የሚያሳዩ ምንድን ነው? ሲጨነቁ ነው፣ እረፍት ሲያጡ ነው። እረፍት ሲያጡ ነው። አሁን ወደ እህታችን ስንመጣ መናፍስት በሚታሰሩበት በሚሸኙበት አንደኛ ይሄ ምልክት አለች። ምክንያቱም የእግዚአብሔር ስም ነዋ የሚጠራው። ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው ነው እየተባለ ያለው። የአምላክ ስም ነው እየተጠራ ያለው። ቅዱሳን መላእክት እመቤታችን ናት እየተጠራች ያለችው። ስለዚህ አጋንንቱ ይሄን ስም የመቋቋም አቅም ያጣል ማለት ነው። የዚህን ሰዓት ሲጨነቅ ያኔ እንዲህ አይነት ምልክቶችን ልታይ ትችላለች ማለት ነው። ላለመጋለጥ የሚያደርገው ግብ ነው። በአጭሩ የታለ መረዳት ያለብሽ ላለመጋለጥ፣ ራሱን ላለማጋለጥ የሚያደርግ ብዙ ጊዜ የሚስጥር መተት ላለመጋለጥ በጣም ብዙ እንትኖችን ያደርጋል። ስር የሰደደ አብሮ ለብዙ ጊዜ የኖረ የዛር መንፈስ ላለመጋለጥ ግብ ይፈጥራል። ይሄ ሁሉ ዘመን ከእሷ ጋር ኖር እንዴት ይጋለጣለው ነው። ወይም ደግሞ ሚስጥር አታውጣ ተብሎ የተላከ እንደ ቁራኛ ያለ መንፈስ እንዳይለፈልፍ ጸጥ በል አድፍጠ ተቀመጥ ተብሎ የተላከ መንፈስ ይሄ መንፈስን ሚስጥር እንዳወጣ፣ ምክንያቱም ትእዛዝ ተሰጥቶታል እንዳትለፈልፍ ችለ ተቀመጥ ተብሎ ያለ ጸሎቱን ቻለው፣ ስግደቱን ቻለው፣ የምታደርገውን ነገር ሁሉ ቻለው ተብሎ ታዟል። ስለዚህ ያ መንፈስ የታዘዘውን ወይም ደግሞ የታዘዘውን ነገር ተግባራዊ ለማድረግ ግብ ይፈጥራል ከአንቺ ጋር ማለት ነው፣ ላለመጋለጥ እና ከዚህ አንጻር ነው ብዙም ጊዜ እንዲህ አይነት ነገር የሚፈጠረው ማለት ነው። እዚህ ጋር ግን መረዳት ያለብሽ ነገር አንድ ነገር አለ እህት አለምዬ። አንቺ የመንፈሱ መጋለጥ አንቺን ሊያስጨንቅሽ አያስፈልግም። በፈለገው ጊዜ ይጋለጥ። ከአንቺ የሚጠበቀው እሳቱን መቆስቆስ፣ ውሃው እንዲፈላ ከኛ የሚጠበቀው እሳቱን ማያያዝ ከስር ማለት ነው። ውሃውን ጥደን ልክ እንደዚሁም በሰውነት ውስጥ ያደፈጡ ርኩሳን መናፍስት እንዲጋለጡ እኛ ምን ማድረግ ነው ያለብን? ለነሱ የሚመች ህይወት አለመያዝ፣ ለነሱ ምቹ የሆነ ህይወት አለመኖር፣ ጾም፣ ጸሎት፣ ስግደታችንን አለማቋረጥ፣ አለመቀነስ፣ ይልቁንም እየጨመረ መሄድ፣ ከእልከኝነት፣ ከቁጣ፣ ከብስጭት፣ ከድንጋጤ፣ ከጥርጥር ከእነኚህ ነገሮች ራሳችንን ማራቅ፣ ከቂም ከበቀል ራሳችንን ማራቅ፣ በፍጹም ልባችን እግዚአብሔርን የሚወደውን ስራ እየሰራ መኖር። ያኔ እነኛ መናፍስት ሳይወዱ በግዳቸው አንድ ቀን መያዛቸው አይቀርም። እና እህት አለምዬ እዚህ ጋር መረዳት ያለብሽ ነገር እነሱ እንዲጋለጡ ምንም ጉጉት ልታሳዩ አይገባም። በተለይ መንፈስ እንዲህ አይነት ግብ የሚያሳየው አንድም እኛ ካለን ፍላጎት አንጻርም ሊሆን ይችላል። ያ መንፈስ እኛ እንዲጋለጥልን በጣም አጥብቀን ምንጓጓ ከሆነ እሱ ደግሞ ላለመጋለጥ በዛው ልክ ያደፍጣል፣ ይታገላል። ምክንያቱም የኛ ፍላጎት እንዲጋለጥ ነው። ፍላጎታችን አይቶታል። ስለዚህ ፍላጎታችን ስላየው እነኚህ ሰዎች ባልጋለጥላቸው፣ ይሄ ሰው እኮ ባልጋለጥለት ተስፋ ይቆርጣል ነው።
ተስፋ ትቆርጣለች ብሎ አጋንንቱ ተስፋ ያደርጋል። እንደውም በዛው ልክ እንደዚህም የማጨናነቅ ስራም ሊሰራ ይችላል ማለት ነው። ስለዚህ ምን ለማለት ፈልጌ ነው ወንድሞች፣ እንዲጋለጥልን አጥብቀን መጓጓት የለብንም። ይልቁንም እኛ ትኩረት ማድረግ ያለብን መንፈሳዊ ህይወታችን ላይ ነው። ከአምላክ ጋር ያለንን ሪሌሽን የማስተካከል ስራ ነው መስራት ያለብን። እንዴት አድርጌ ፍቅሩን ላጣጥም የመድኃኔዓለምን በቃ እዚህ ላይ ነው ትኩረት ማድረግ ያለብን። ወንድሜ እህቴ፣ እዚህ ላይ ነው ትኩረት ስራ መስራት ያለብሽ። እንዴት አድርጌ የአምላኬን ፍቅር ላጣጥመው? እንዴት አድርጌ የጌታዬን መራብ እያሰብኩኝ ልጹመው? እንዴት አድርጌ የጌታዬን መውደቁን መነሳቱን እያሰብኩኝ ልስገድ? እንዴት አድርጌ የአምላኬን ፍቅር እያጣጣምኩት ልኑር? እዚህ ላይ ነው መጨነቅ ያለብሽ። ያኔ አጋንንቱ ያንቺን መንፈሳዊ ህይወት ግለት መቋቋም ሲያቅተው ሳይወድ በግዱ ይጋለጣል። ሳይወድ በግዱ አይችልማ። የመንፈሳዊ ሙቀት ግለቱን አጋንንት እኮ የመጋለጣቸውና የመያዛቸው ጉዳይ ዋነኛው ቋሚ ነገራችን እኮ አይደለም ወንድሞች። ዋነኛው ዓላማችን እሱ አይደለም። ዋነኛው ዓላማችን ነፍሳችንን በአምላካችን ፍቅር እንድትጣማ ማድረግ ነው። ትክክለኛ መንፈሳዊነት ጌታን መውደድ ብቻ አይደለም፣ እርሱ መራብና መንጠማት እንጂ። አጋንንትን መያዝ አምላክን ለማግኘት በምታደርገው ጉዞ ላይ የሚገጥም ነገር ነው። የአጋንንት መጋለጥ፣ የአጋንንት መታሰር፣ የአጋንንት መሸኘት አምላክን ለማግኘት በምታደርገው ጉዞ፣ ገነት መንግስተ ሰማይ ለመግባት በምታደርገው ጉዞ የሚገጥም ስራ የግል ነው። ይሄ ጠላት የሚያዘው ማለት ነው። የጠላት መያዝ፣ መታሰር ዋናው ግብል አጋንንቱ ከመጋለጡ በላይ በመንፈሳዊ ህይወት የሚገጥምን ችግሮች መቅረፍ ነው። ስራቸውን ማስቆም ትልቁ ነገር፣ ስራቸውን ማስቆም። ታረዳችሁኝ አይደል? ለምሳሌ እንበልና የሰላቢ መተት አለ እንበል። የሰላቢ መተት የሰላቢ መተት ገንዘብህን ይሰልብብሃል እንበል። ስለዚህ አንተ ትልቁ ስራ መሆን ያለበት ያ መንፈስ እንዲጋለጥ ብቻ ሳይሆን ስራውን ማስቆም ላይ ስራ መስራት አለብህ። ገንዘብን እንዳይሰልብ ታስቆመዋለህ። ከዛ መንፈሳዊ ህይወትን በጣም ታቀጣጥለዋለህ ማለት ነው። ስለዚህ ያ መንፈስ ምን ይሰራል? ስራውን ካስቆምከው፣ መንፈሳዊ ህይወትን ካጠናከርክ ያ መንፈስ ምን ይሰራል? አንተ ጋር መቀመጡ ጥቅም እንደሌለው ስለሚያውቅ ይጋለጣል ማለት ነው። በራሱ ጊዜ ይወጣል። እኛ መረዳት ያለብን ነገር ወንድሞች ይሄ ነው። ትኩረትን ሙሉ ለሙሉ አጋንንት ላይ ልታረጋ አይገባም ነው። ስለዚህ ብዙ ጊዜ የታለምዬ እዚህ ጋር ጥያቄ ጠየቅሽኝ። በጣም እንድታስተው የሚፈልገው ነገር ምንድን ነው? ያንቺ ሙሉ ለሙሉ ጉጉትሽና ትኩረትሽ እነኚህ ጠላቶች እንዲያዙ እንዲጋለጡ ብቻ ከሆነ ያ መንፈስ ደግሞ ያንቺን ጉጉት ስለሚያይ ላለመጋለጥ ግብግብ ይፈጥራል ከአንቺ ጋር ማለት ነው። እና ይሄን መረዳት። ስለዚህ ትኩረትሽን የአምላክሽ ፍቅር ላይ ቅድም እንደተናገርኩት ማለት ነው እዛ ላይ ስራ ለመስራት ሞክሪ። ሁለተኛ ሲቀጥል ደግሞ የሚያጨናንቅሽ ከሆነ ስራን አቁም አንተ ማለት ነው። ማዘዝ በተለይ ጸሎት ስግደት ልትጀምር ስትይ እንዳታጨናንቀኝ በመድኃኔዓለም ስም። ምን ታጨናንቀኛለህ? ከተጋለጥክ ራስን አጋልጥ። ማትጋለጥ ከሆንክ ደግሞ አታጨናንቀኝ በመድኃኔዓለም ስም ብለሽ ትእዛዝ ስጪው። ጸጥ ያቆማል ሳይወድ በግዱ። ከዛ ወደ መድኃኔዓለም ተማጸኝ። ጌታዬ መድኃኔዓለም እነዚህ መናፍስት ፈቃዱ ሆኖ የሚጋለጡ ከሆነ አጋልጥልኝ። ነገር ግን የሚቆዩ ከሆነ እባክህን በጸሎትና በስግደት ሰዓት እንዲህ አይነት ምልክት እያሳዩ እንዳይረብሹኝ አግድልኝ፣ ስራቸውን አስቁምልኝ በይው። ቀጥ ያደርጋቸዋል መድኃኔዓለም። አትረብሿት ይላቸዋል። ስራችሁን አቁሙ። የሚጋለጡ ከሆነ ያጋልጥልሻል። ራሳችሁን አጋልጡ ይላቸዋል። ማይጋለጡ ወይም ደግሞ ጊዜያቸው ገና ከሆነ ስራቸው አትረብሿት ይላል ማለት ነው። ጊዜያችሁ ደርሶ የምትጋለጡ ከሆነ ተጋለጥ፣ ካልሆነ ግን አርፈህ ተቀመጥ ብለሽ ትእዛዝ ስጪው በመድኃኔዓለም ስም። እና ይህን በማድረግ ስራውን ማስቆም ይቻላል ማለት ነው። እና እህት አለምዬ ይህን ይመስላል ያንቺ ጥያቄ። ሌላው ሁለተኛው ጥያቄ ምን ይላል?
አንዲት እህታችን ይህንም ሁለተኛው ጥያቄ ጠየቀችው። አንዲት እህት ናት። እንዲህ ብላ ጠየቀች። እናቴም እኔም እህቴም ሆዳችን በጣም ይነፋል። ተመልከቱ፣ እናቴም እኔም እህቴም ሆዳችን በጣም ይነፋል። እሺ፣ በዚያ ላይ እኔና ልጄ ደግሞ ጥሩ ያልሆነ ፈሳሽ ከማህፀናችን ይፈሳል። መልካም። አልፎ አልፎ ሽታም አለው። ትዳር አለኝ፣ ግን ከባለቤቴ ጋር ግንኙነት ባረግን ሰዓት እታመማለሁ። ስሜት የሚባል ነገር የለኝም። በዚህ የተነሳ ሁልጊዜ ጸብ ነው። በሩካቤ ሰዓት መጣጣም የሚባል ነገር የለም ነው። ይሄ ከምን አንጻር ነው ጥያቄያችን ጥያቄ እንደገባኝ ከሆነ እዚህ ጋር መረዳት ያለብን ነገር ወንድሞች፣ መናፍስት በወንድ ኀፍረተ ሥጋ ላይ የሚያደፍጣል፣ በሴት ኀፍረተ ሥጋ ላይ የሚያደፍጣል። በሴት ኀፍረተ ሥጋ ላይ በወንድ ኀፍረተ ሥጋ ላይ የሚያደፍጣል። መናፍስት በሴት ኀፍረተ ሥጋ ላይ የሚያደፍጠው በወንድስ ኀፍረተ ሥጋ ላይ የሚያደፍጠው ለምንድን ነው ከተባለ፣ አንደኛ ትዳር ለመከልከል፣ ሁለተኛ ትዳር ከያዝንስ የትዳርን ደስታና ጣዕም ለመንሳት፣ ሶስተኛ ትዳርን ለመበተን። ንገሩኝ እስኪ ሶስቱን፣ አሁን የነገርኳችሁ ንገሩኝ። ለምንድን ነው ኀፍረተ ሥጋ ላይ የሚቀመጡት? ሶስቱንም ንገሩኝ እስቲ። አንደኛ ትዳር ለመከልከል፣ ሁለተኛ የትዳርን ደስታና ጣዕም ለማሳጣት፣ የትዳርን ደስታና ጣዕም ለመንሳት፣ ሶስተኛስ ያገባን ከሆነ ደግሞ ትዳሩን ለመበተን ማለት ነው። ለእነኚህ ለሶስት ዓላማ መንፈስ ማህፀን ላይ ይቀመጣል። ከዚህ እንጨምር ካልን ያው ማህፀን ላይ ያለውን ጽንስ ለማበላሸት ወይም ደግሞ በወንዶች ዘር ለማደንበሽ ወይም መሀል ለማድረግ ይቀመጣል በወንድ ኀፍረተ ሥጋ። በሴት ደግሞ ማህፀኗን ወይ ለመዝጋት ወይ ደግሞ ጽንሷን ለማበላሸት ይቀመጣል ማለት ነው። ይሄ መናፍስት ማህፀን ላይ የሚቀመጡበት ዋና ዓላማቸው ይሄ ነው። በቃ ዋና ዓላማቸው ማለት ነው። ስለዚህ እስቲ በሴቷ የተጠየቀው ጥያቄ በእህታችን ነውና በሴቷ በኩል መናፍስት ማህፀን ላይ ተቀምጠው ምን እንደሚያደርጉ ምን አይነት ምልክት እንደሚያሳዩ እንመልከት። እህት ወንድሞች፣ ትዳር የሚከለክል ዛር፣ አይነ ጥላና ቡዳ ወይም የትዳርን ደስታና ጣዕም እንዲነሳ ወይም ትዳር እንዲበትን የተላከ መተት በሴት ማህፀን ላይ ሲያደፍጥ ያኔ ሴቶች የሴትነት ስሜት አይሰማቸውም። መንፈሱ የሴትነት ስሜት እንዳይሰማቸው ነው የሚያደርጋቸው። ሩካቤን ሥጋ ከመጥላታቸው የተነሳ ሩካቤ ሥጋን እንኳን ለመፈጸም ለማሰብ ራሱ ከማስጠላት አልፎ ያንገፈግፋቸዋል። በሩካቤ ሥጋ ጠልነታቸውን ብቻ ትዳርን አምርረው ነው የሚጠሉት። ያላገቡ ከሆነ ያገቡም ከሆነ በሩካቤ ሥጋ ጠልነታቸው ብቻ ትዳርን አምርረው ይጠላሉ። እንዲህ አይነት ምልክት ያሳያል። ያገቡ ከሆነ ሁልጊዜ ምክንያት እየፈጠሩ ከባሎቻቸው ይርቃሉ። ዛሬም ፔሪየድ ላይ ነኝ ይላሉ። ከትዳር አጋራቸው ጋር የትዳር አጋራቸው ሊገናኛቸው ሲፈልግ ዛሬ ፔሪየድ ላይ ነኝ፣ ዛሬ እያመመኝ ነው፣ በቃ ምክንያት ይደረድራሉ። ሁሌ እያመመኝ ነው፣ ጥሩ ስሜት ላይ አይደለሁም፣ ደብሮኛል፣ ብቻ ብዙ ምክንያቶችን ይደረድሩለታል። ሩካቤ ሥጋን በሚፈጽሙበት ሰዓት እንኳን በደስታና በእርካታ ፈንታ የማስጠላት፣ የመደንዘዝ፣ የህመም ስሜት ስለሚሰማቸው እየፈጸሙት ያለው ሩካቤ ሥጋን ለመጥላት ሌላ ሀሳብ ውስጥ ነው የሚገቡት። ሌላ ሀሳብ ውስጥ በግንኙነት ላይ ያሉ ማለት ነው። ሌላ ሀሳብ ውስጥ ነው እነሱ ያሉት፣ ያንን ህመሙን ለመርሳት ብለው ማለት ነው። ድንገት በግንኙነት ላይ ራሱ እያሉ የትዳር አጋራቸውን የመጥላት አይነት ስሜትም ያሳያሉ። ከኀፍረተ ሥጋቸው ቀለም አልባ ፈሳሽ አይመነጭም። በነገራችን ላይ ቀለም አልባ ፈሳሽ የሚባለው በሩካቤ ሰዓት ላይ ሴክሹዋል ኢንተርኮርስ በሚደረግበት ሰዓት
ደስታና ጣዕም እንዲፈጠር የሚረዳ ማለት ነው ፈሳሽ። ያ ፈሳሽ ከሌለ ህመም ነው የሚሰማቸው ሩካቤ ስጋ የሚያደርጉ ሰዎች ማለት ነው። በደስታና በእርካታ ፈንታ ህመም ነው የሚሰማቸው። ስለዚህ ያ ፈሳሽ ደግሞ እንዳይመነጭ ምን ያደርገዋል? አጋንንቱ ያደርገዋል። በሴቶች ማለት ነው ቀለም አልባ ፈሳሽ ከማህፀናቸው እንዳይፈስ ያደርገዋል ማለት ነው። ገና ለገና ሩካቤ ስጋ ሊፈጽሙ ሲሉ ጭንቅ ይላቸዋል። የሚረብሽ የሚቀፍ ጸብጸብ የሚያሰኝ ስሜት ይሰማቸዋል። ማህፀናቸውን በውስጥና በውጭ የሚሄድና የሚንቀሳቀስ ነገር ስሜት ይሰማቸዋል። ማህፀናቸውን ያሳክካቸዋል፣ ያቃጥላቸዋል፣ በውጭ ቀሽጣ ያስተኛቸዋል፣ እጃቸውን ያለባቸዋል፣ ብብታቸው አካባቢ ላብላብ ይላቸዋል። እየተብረከረኩ ሰውነታቸው ሁሉ ይንቀጠቀጣል። በፍርሃትና በድንጋጤ ፊታቸው ይወረዛል። እንዲህ አይነት ምልክት ያሳያሉ ማለት ነው ማህፀናቸው ላይ ሲቀመጥ ማለት ነው። እና ዋናው ዓላማው ምንድነው? መንፈሱ ይሄ በተለይ ዛር ሊሆን ይችላል፣ መተትም ሊሆን ይችላል። ዛር እንግዲህ ከቻለ እንዳናገባ ነው የሚያደርገው፣ እንዳናገባ ያደርጋል። ካልቻለ ደግሞ በግንኙነት ላይ በቃ ደስ ብሏቸው እንዳይኖሩ ባለትዳሮች በዚህ ምክንያት በቃ እያዘኑ እየተከፉ እንዲኖሩ ያደርጋል ማለት ነው፣ በቀን ማለት ነው። ይህ ካልተሳካለት ደግሞ ምን ያደርጋል? በዚህ ከተሳካለት ከቀናው ደግሞ ትዳራቸውን ጭምር ይበትናል ማለት ነው። ሩካቤ ስጋን እንዳይፈጽሙ ቢፈጽሙ እንኳን እንደዚህ አይነት ህመም እንዲሰማቸው ለቀናት ይታመማሉ እኮ ለቀናት ሩካቤ ስጋን አንድ የፈጽመው ለቀናትና ለሳምንታት የሚታመሙ እህቶች አሉ። ታዲያ የትዳር አጋራቸው በመናፍስት ውጊያ ያነቃ ከሆነ ይሄን የሚመለከተው ከመናፍስት ውጊያ አንጻር ሳይሆን በትዳር አጋሩ እንደተጠላ ወይም እንደተናቀ ነው የሚቆጥረው፣ ስላልገባው ስላልነቃ ማለት ነው። ምክንያት ስታመጣበት በቃ አትወደኝም ነው፣ ከሌላ ጋር ለምዳለች ነው የሚለው፣ ከሌላ ጋር ለምዳለች። በዚህ ምክንያት በጣም የበርካታ ባለትዳሮች ትዳራቸው ሜዳ ላይ ቀርቷል። ይሄ የአጀሬ ስራ ነው። ውስጥ ያደፈጠ የጥላ ቡዳ ወይም ደግሞ ትዳር እንዲከለክልና እንዲበትን የተላከ መተት፣ ትዳር እንዲከለክል እንዲበትን የተላከ መተት ማለት ነው። እና እንዲህ አይነት ምልክት ያሳያል። ግን አሁን የታችን ጥያቄ ስንመለከተው ዛር ይመስላል። ዛር ነው የሚመስለው። እንዴት? እናቴም አለች፣ ተመልከቱ፣ እናቴም እኔም እህቴም እንዲህ አይነት ምልክት አለ። ሆዳችን በጣም ይነፋል። አዎ እንዲህ አይነት መንፈስ ማህፀን ላይ ሲቀመጥ ሆድ ይነፋል። በነገራችን ላይ ሆድና ማህፀን አካባቢ እብጠት፣ የሆድ መነፋት እንዲሁም ደግሞ ማህፀን ውስጥ አካባቢ ነፍሳት አይነት ድምፅና ጩኸት ይሰማል። ከንብርታቸው በታች ቅስፍ የሚያደርግ ውጋትና ስሜት ይሰማቸዋል። የወር አበባ ይዛባል። በወር አበባ ጊዜ ደም እጅግ አብዝቶ ይፈሳል። ሴትነታችሁን እስክትጠሉ ድረስ ከፍተኛ የሆነ የህመም ስሜት ይሰማችኋል። በወር አበባ ሰዓት ድንገት ሳታስቡት በማንኛውም ጊዜ ከማህፀናችሁ ቀለም አልባ ፈሳሽ ይፈሳል። ሁልጊዜ ደም እንዲመጣችሁ በማድረግ ጽንስ ያቋርጥባችኋል። ይሄ ማህፀን ላይ ሲቀመጥ ነው። ስለዚህ አሁን ምልክቱ እያየን ያለነው እዚህ ጋር ምንድን ነው? እናቴም አለች እኔም እህቴም ሆዳችን በጣም ይነፋል። ስለዚህ ዛር ነው ነገርየው ማለት ነው። ዛር ደግሞ የሚባሉት እነማን ናቸው? ራይሎ፣ ለምሳሌ ራይሎ የደም መንፈስ። ራይሎ ካለ የወር አበባ ነው የሚያዛባው። በአንድ ወር በተደጋጋሚ የወር አበባ እንድታይ ያደርግሻል። ራይሎ መንፈስ ማህፀን ላይ ከተቀመጠ የደም መንፈስ ነው። ስለዚህ ግብሩ ደም ስለሆነ ደም ያፈሳል። ሌላ ዛር አይነ ጥላ፣ ሌላ ጠቋር በነገራችን ላይ የሴቶችን የወር አበባ እያዛባና እያበዛ ቡዳ ሆኖ ደማቸውን ያያል። እጅ እግር እንዲህ መሰረት ክፍሎችን እያስቆረጠ እንዲሁም እንቅፋት እያስመታ
ደም ሲፈስ በማየት የሚነካ መንፈስ ነው። ጠቋር ዛር ከሆነ ማለት ነው። የደም ግብር የለመደ ከሆነ እንዲህ አይነት ምልክት ያሳያል ማለት ነው። ስለዚህ ዛር ከሆነ ሌላም የጨሌ መንፈስ፣ የጨሌ አቴቴ መንፈስ፣ እነኚህ መናፍስቶች እንዲህ አይነት ምልክት ሊያሳዩ ይችላሉ ማለት ነው። ስለዚህ ነገርየው እንደተረዳሁት ከጥያቄ ስንነሳ ዛር ይመስላል። ሆዳችን በጣም ይነፋል። እሺ፣ በዛ ላይ እኔና ልጄ ደግሞ ጥሩ ያልሆነ ፈሳሽ ከማህፀናችን ይፈሳል። ተመልከቱ። ስለዚህ ምን ያመጣል? ፈሳሽ የሚፈሳቸው ወንድሞች ምን አይነት ነገር ሊያሳይ ይችላል? ማህፀናቸው ይሸታል። በሚፈሰው ፈሳሽ አማካኝነት ማህፀናቸው እንዲሸት ያደርገዋል ማለት ነው። ስለዚህ ማህፀን ከሸተተስ፣ ያላገባሽ ከሆነች ሰው ሲቀርባት ትሸታለች። እጮኛዋ ሲቀርባት ትሸታለች። በዚህ ሽታ አጋንንቱ ምን ያደርጋል? እጮኛዋን ካጠገቧ ያርቃታል ማለት ነው። ያርቅባታል። ትሸቻለች፣ እሷ ትባላለች ማለት ነው። ያ በዛ ቀለም አልባ ፈሳሽ ደግሞ ቀለም አልባ ፈሳሹን ይዋሃደዋል። አይነጥላ በተለይ አይነጥላ ቀለም አልባ ፈሳሹን ይዋሃደዋል። ከዛ ፈሳሹን ምን ያደርገዋል? የሚገባ ብቻ ሳይሆን የሚገለማ ያደርገዋል። እንዲህ አይነት ምልክት ያሳያል ማለት ነው። ያገባሽ ከሆነች ደግሞ ከባሏ ጋር ስትቀርብ ከማህፀኗ ቀለም አልባ ፈሳሽ ይፈሳል አይደል? ትሸታለች ማለት ነው። እንድትሸት ያደርጋታል። እንዲህ አይነት ምልክት ያሳያል። ሌላስ ቀለም አልባ ፈሳሽ የሚያፈሰው እንደው ለማሽተት ብሎ ብቻ ነው አይደለም። የራሳችን ሰውነት ቅፍፍ እንዲለን ለማድረግም ይጠቀምበታል። እህቶቼ እስቲ ንገሩኝ፣ ቀለም አልባ ፈሳሽ ሲፈስ የሆነ በቃ ራሳችሁን የመጥላት ስሜት አይሰማችሁም? አይቀፋችሁም? ራሳችሁን እንደ ርኩሰት አትቆጥሩም? ንገሩኝ እስቲ። አትቆጥሩም? እንደዛ አይሰማችሁም? በተለይ በጸሎት ሰዓት ላይ እንደዚህ አይነት ነገር ሲያጋጥማችሁ፣ በጸሎት ሰዓት በተለይ በጣም ነው። ልክ እንደ ወንዶች ላይ ደግሞ ዝኔት ሲመታቸው ዘራቸው ከፈሰሰ ወይ ቀለም አልባ ፈሳሽ ከወንዶች ከሀፍረተ ስጋቸው ከፈሰሰ ልክ እንደዛ ነው። ራሳቸውን እንደ ርኩሰት ይቆጥረዋል። ይሳቀቃሉ። በቃ ጸሎት ለመጸለይ የጸሎት መጽሐፍ ለመያዝ በቃ ራሳቸውን እንደ ርኩሰት ቆጥረው ታጠቢ መጀመሪያ በቃ መታጠብ አለብኝ ብለው ያስባሉ። እንዳይታጠቡ ደግሞ ስንፍና ይለቅባቸዋል። ምን ይለቅባቸዋል? ስንፍና። እንዳይታጠቡ ያሰንፋቸዋል። እንዳይጸልዩ ደግሞ እንደዚህ ረክሰሽ እንዲረክሰ በጸሎት ፊት ልትቆም ነው ይልሃል ማለት ነው። ይሄ የአጋንንቱ ሴራና ተንኮል ነው። የራሳችን ሰውነት ቅፍፍ እያለን ምን እንድንሆን በተለይ ከመንፈሳዊ ተግባራቶች ራሳችን እንድናገል ማለት ነው። እና እንዲህ አይነት ሲስተም ይጠቀምበታል ማለት ነው። እና ከማህፀን ቀለም አልባ ፈሳሽ ያፈሳል። ግራ ለማጋባትም ጭምር ይጠቀምበታል። ሽታም አለው ብላለች። ተመልከቱ። አያችሁ አይደለ? አልፎ አልፎ ሽታም አለው። ይሄ ነው ዋናው ዓላማው ነው። ቀለም አልባ ፈሳሽ ከማህፀን የሚያፈሰው ትልቁ ዓላማው ለዚህ ነው። ሽታ ካመጣስ የትዳር አጋሯ እንዲጠላት ያደርጋል ማለት ነው። ትሸቻለሽ ይላታል በቃ። እና ይሄ የአጋንንቱ ሴራ ነው። በተለይ ትዳር በትን ተብሎ የተላከ መተት ወይም ደግሞ ዛሩ፣ ሁለቱም ሊተባበሩ ይችላሉ። ማን ያውቃል? አብረውም ሊኖሩ ይችላሉ እነኚህ መናፍስቶች። ራስሽን መርምሪ ታለምዬ። መተትም ተልከ ከሆንክ ዛርም አብረ ከእናት ከአባቴ የመጣ እያልሽ ቀጥቅጭ። በምትቀጠቅጭበት ሰዓት ዛሬ ላይ ብቻ ሳይሆን መተቱንም ጭምር መፈተሽ ያስፈልጋል። ሊተባበሩ ስለሚችሉ ማለት ነው። ከባለቤቴ ጋር ግንኙነት ማድረግን ሰዓት እታመማለሁ። ዞሮ ዞሮ ዓላማው ይሄ ክፉ መንፈስ ምንድን ነው? ወይ ደስ እያላችሁ እንዳትኖሩ የትዳራችሁን ደስታ ለመንሳት፣ መጨረሻ ላይ እየባሰ መሄድ ከሆነ ደግሞ ለመበተን ነው ማለት ነው። ስለዚህ እህት ዓለም መጠንከር አለብሽ። በተለይ መልካ ቅዱስ ሩፋኤልን የቅዱስ ሩፋኤልን ድርሳኑና መልኩን እየጸለሽ በጸሎቷ እንዲሁም በወይራ ዘይት ንጹህ የወይራ ዘይት ከፊት ለፊትሽ አስቀምጠሽ እዛ ላይ ጸሎት እያደረግሽ አምላክ ቅዱስ ሩፋኤል ማህፀኔ ላይ ተቀምጦ እንዲህ አይነት ችግር የሚፈጥረውን ርኩስ መንፈስ
ከማህፀኔ ላይ አንሳለኝ እያልሽ ስለት እየተሳልሽ ይህን ክፉ መንፈስ ዕለት ዕለት ጠዋትና ማታ እየገሰሽ ምን ማድረግ አለብሽ? መቀባት፣ በጸሎት ውሃ ማህፀንሽ መታጠብ፣ ልጅሽም እንድትጣጠብ ማድረግ። በዚህ ያንን ክፉ መንፈስ ማስነሳት ያስፈልጋል። ከማህፀኔ ላይም ተነስ እያልሽ ማስነሳት ያስፈልጋል ማለት ነው። በምትቀጠቅጭበት ሰዓት ግን በቅባ ቅዱስ መቀባት እንደዚሁም ደግሞ በጸሎት ውሃው መጠመቅን እንዳትረሽ። ሁሌ ለውጥ ቢኖረውም ባይኖረውም ልታቋርጫ አይገባም። ሁሌ እየተማጸንሽ መቀባትን እንዳታቋርጪ እና ይሄን ልናደርግ ያስፈልጋል ማለት ነው። ሌላው በታችን በሮሃማ አሁንም አንዲት እህት ነው የጠየቀችው ይህን ጥያቄ። እንደዚህ የሚል ጥያቄ ነው ያለው። ከድሮ ጀምሮ ሰውነቴን በጣም ያሳክከኛል። ከድሮ ጀምሮ ሰውነቴን በጣም ያሳክከኛል። አረብ ሀገር ከመጣሁ ባሰብኝ። ሐኪም ቤት ሲሄድ የሚቀባ ነገር ይሰጡኛል። ድጋሚ ሲሄድ ደግሞ እንዲህ ያለ በሽታ አናቅም ይሉኛል። አንዳንዴ ይጠፋል፣ ተመልሶ ይመጣል። ይሄ ከመንፈስ አንጻር ነው ወይ? አገር ቤት እያለው ደምሽ ሲቆሽሽ ነው የሚያሳክክሽ የሚሉኝ። እንደዚህ አይነት ነገር ይባላል ነው እና ይሄ ነገር ከምን አንጻር ነው? እዚህ ጋር መረዳት ያለብን ነገር አለ። እህታችን ምንድን የሚያደርጋት? ሰውነቷን በጣም ነው የሚያሳክካት። ከመናፍስት ውጊያ አንጻር እንዴት ይታያል ይሄ ከተባለ የመጀመሪያውን እንመልከት። መጀመሪያ ቆዳ ላይ የሚያደፍጡ መናፍስት አሉ። በነገራችን ላይ ቆዳ ላይ የሚያደፍጡ መናፍስት፣ እንዴት ቆዳ ላይ የሚያደፍጡ መናፍስት በምን መልኩ ሊገቡ ይችላሉ የሚለውን እንመልከት። አንደኛ የቆዳን ውበት አይቶ የሚገባ ቡዳ መንፈስ። የቆዳን ውበት አይቶ የሚገባ ቡዳ መንፈስ። ሁለተኛስ ቆዳ ላይ በሚቀቡ ሜካፕ፣ ቅባትና መድኃኒት የሚገቡ መናፍስቶች አሉ። በተለይ የዝሙት መንፈስ፣ የአሕዛብ መንፈስ፣ የመስተፋቅር መንፈስ። በተለይ መስተፋቅር ይላቃል እኮ በነገራችን። ለምሳሌ በሽቶ መስተፋቅር ሊደገም ይችላል። ተቀብተሽ ምናልባት ያንን በምትረጭበት ሰዓት ያ መንፈስ መስተፋቅር ይገባል ማለት ነው። ቆዳ ላይ በሚቀቡ ነገሮች በተለያየ ነገር በቅባትም ሊሆን ይችላል። በዛ የተላከ መተትም ሊኖር ይችላል። የአሕዛብ መንፈስም ሊኖር ይችላል። እንዲሁም ደግሞ ልክፍትና ጋኔል እነኚህ መናፍስቶች ድንገት በዚህ አይነት አማካኝነት ቆዳ ላይ ሲያደፍቱ እንዲህ አይነት ምልክት ሊያሳዩ ይችላሉ ማለት ነው። ታዲያ እነኚህ መናፍስቶች ቆዳ ላይ ሲያደፍቱ ምን አይነት ምልክት ሊያሳዩ? ዛሬም በነገራችን ላይ እንዲህ አይነት ምልክት ሊያሳይ ይችላል። ለምሳሌ ግብር ሲፈልግ ወይም ደግሞ ለዛ መፍትሄ በሚል ሰበብ ደብተራ ጋር ጠንቋይ ጋር እንድትሄጂ በማድረግ ሌላ ተጨማሪ መንፈስም ለመሰብሰብ እንደነ ቡዳዛር ያሉ መናፍስቶች በተለይ ቡዳዛር እነኚህ መናፍስቶች ካደፈጡ በዚህ ሰበብ ይህንን ለዚህ መፍትሄ በሚል ሰበብ ደብተራ ጋር ጠንቋይ ጋር መድኃኒት እንድጠይቅ ያደርግና ሌላ ተጨማሪ መንፈስ ለመሰብሰብ ሲፈልግ እንዲህ አይነት ችግር ሊያመጣ ይችላል ማለት ነው። ብዙዎች ሕክምና ይላሉ አልሆን ካላቸው፣ ጸበል ይላሉ አልሆን ካላቸው ቀጥታ ምንድን ነው የሚያደርጉት? ደብተራ ጋር ጠንቋይ ጋር ሄድና እስቲችን አሰራልኝ ይሄ ነገር አልጠፋልኝ ይላሉ። ከዛ በኋላ ያንን ነገር ሲያሰሩ ሌላ ተጨማሪ መንፈስ ተሰበሰበ ማለት ነው። እና በዚህ መልኩ ሌላ ተጨማሪ መናፍስ ለመሰብሰብ ሲፈልግ፣ አንድም ደግሞ ግብሩ ሲፈልግ እንዲህ አይነት ምልክት ሊያሳይ ይችላል ማለት ነው። የዛር መናፍስት ማለት ነው። እና በዚህ መልኩ ልትረጅ ይገባል። ስለዚህ እነኚህ መናፍስት ቆዳ ላይ ሲያደፍጡ ቆዳን ማዕከል አድርገው ሲፈታተኑ ምን አይነት ምልክት ሊያሳዩ ይችላሉ? እንደ ብጉር፣ ቃቁቻ፣ ለምጽ ያሉ የቆዳ በሽታዎች ሊያመጡ ይችላሉ። እንደ ብጉር፣ ሽፍታ፣ ቋቁቻ፣ ለምጽ ያሉ የቆዳ በሽታዎች፣ እንዲሁም ደም እስኪመስል ድረስ የቆዳ መቅላት ወይም የቆዳ መጥቆር፣ አመድ የተነፋበት እስኪመስል ድረስ የቆዳ መንጣት ወይም የቆዳ መሸብሸብ ወይም የሰውነት ማሳከክ፣ መብላት፣ የሰውነት ማቃጠል፣ የላብ መብዛት። ላብ ያበዛል። በነገራችን ላይ ቆዳ ላይ ያደፈጠ መንፈስ ላብ በላብ እንድንሆን ነው። የሆነ ትንሽ ስራ እንሰራና
በትንሽ ስራ ላበላብ ያደርገናል ወይም ደግሞ ቆዳችን ያቃጥለናል ማለት ነው። እንዲህ አይነት ምልክት ሊያሳዩ ይችላሉ ማለት ነው። ስለዚህ እነኚህ መናፍስት ስጋ ላይ ወይም ቆዳ ላይ ሲያደፍጡ እንዲህ ምልክት ሊያሳዩ። ታዲያ መፍትሄው ምንድነው? ቅባ ቅዱስ። መፍትሄው ቅባ ቅዱስ ነው። በታለም ሙሉ ሰውነትሽን ምን ማድረግ መቻል አለብሽ? ቅባ ቅዱስ መቀባት። ጸሎት አድርገሽበት በቅባ ቅዱስ ወይም ደግሞ በወይራ ዘይቱ ላይ ሰይፈ ስላሴ፣ አርጋኑን፣ ሰኔ ጎልጎታን፣ ሰይፈ ስላሴ፣ ጸሎተ ባርቶስ በተለይ እነኚህ ሶስቱን ሰይፈ ስላሴ፣ ጸሎተ ባርቶስ እና ደግሞ ሰኔ ጎልጎታ እነኚህን ጸሎት አድርገን በቅባ ቅዱሱ ላይ በወይራ ዘይቱ ላይ ጸሎት አድርገን ከዛ በኋላ አጋዕዝተ ዓለም ቅድስት ሥላሴ ስለ ድንግል ማርያም ብላችሁ ቆዳይ ላይ አድፍጦ የሚያሳክከኝን ይህን ክፉ መንፈስ ከቆዳይ ላይ ከሰውነቴ ላይ አንሱልኝ እያልሽ ሙሉ ከራስ ፀጉርሽ እስከ እግር ጥፍርሽ መላ ሰውነትሽን ቅባ ቅዱስ በትምህርተ መስቀል እያደረግሽ መቀባት። በትምህርተ መስቀል እያደረግሽ መቀባት። ከዛ ሙሉ ሰውነትሽን ደግሞ መናፍስቱን መቀጥቀጥ። ተነስ ከቆዳይ ላይ እያልሽ ከሰውነቴ ላይ ተነስ፣ የምታሳከኝ መንፈስ ከሰውነቴ ላይ ተነስ፣ ውጣና ታሰር በመድኃኔዓለም ስም። ስራን አቁም። ብዙውን ጊዜ ወንድሞች መናፍስትን ስንቀጠቅጥ እነኚህ ሶስት ነገሮችን ቃላቶችን እንጠቀም። ስራን አቁም፣ ስራን አቁም የመጀመሪያው ነው። ማንነትን ተናገር፣ ራስን አጋልጥ። ሁለተኛው ይሄ ነው ማለት ነው። ስራውን ማስቆም፣ ማንነትን ተናገር። ሶስተኛ ደግሞ ታሰር። መጀመሪያ ስራውን ማስቆም አለብን፣ ሲቀጥል ማንነትን ተናገር፣ ሶስተኛ ታሰር ማለት ነው። በዚህ መልኩ ነው ማለት ነው። ታዲያ መንፈሱ ካለ ሲናገር ወይ በሊናችን ያንሾካሹካል። ይሄ ቡዳ ከሆነ ቡዳ የሚል አይነት ስሜት እንዲሰማን ያደርጋል ማለት ነው። አይነ ጥላ ከሆነ ደግሞ አይነ ጥላ የሚል ስሜት እንዲሰማን፣ አንዳንዴም በሌሊት በህልም ሊገለጽ ይችላል። በህልም ለምን የምትገርፈኝ እንዲህ ያለ እስከ ማስፈራራት ወይም ደግሞ እስከ ማስደንገጥ እንዲህ አይነት ምልክት ሊያሳይ ይችላል ማለት ነው። ከዛ መጨረሻ ላይ ከባሰብ ልብን ሰውሮ አለያም በከፊል በአንደበታችን ማውራት ይጀምራል ማለት ነው። እና በዚህ መልኩ ስራውን ማስቆም ይቻላል። እና ስንቀጠቅጥ ማንነትን ተናገር፣ ስራህን አቁም። መጀመሪያ ስራውን አቁም። ገንዘብ እየሰለበ ከሆነ አቁም ስራህን፣ ወይም ደግሞ በሽታ አብዝቶ ከሆነ በሽታን አንሳ ነው። ሲቀጥል ማንነትን ተናገር። ሶስተኛ ውጣና ታሰር ነው፣ ራሱን ጋጋለጠ። እና በዚህ መልኩ ነው መናፍስትን መዋጋት ያለብን። ስለዚህ ታለምዬ አንቺን በዚህ መልኩ ነው መንፈሱን መዋጋት ያለብሽ ማለት ነው። ሌላው አራተኛ ጥያቄ በዛው በታችን የቀረበ ነው። እንደዚህ የሚል ቃል አለ። ረጅም በዛ ያለ ጽሁፍ ላይ ራሴን ያመኛል። ረጅም ጽሁፍ ማንበብ አልወድም። ጸሎትም ይሁን ምንም ጽሁፍ ሳይ ይጨንቀኛል። ጮይ የሚለኝ ስሜት ይሰማኛል። ይሄ ከምን አንጻር ነው? በተለይ ረጅም ጽሁፍ ሳነብ ነው እንዲህ አይነት ምልክት የሚያሳየን። ይሄ ታለምዬ አንደኛ ከሁለት አንጻር ልናየው እንችላለን። ከሁለት አንጻር አንደኛ ምናልባት የአእምሮ መተት በተለይ እውቀት ላይ የተደገመ መተት፣ እውቀት ላይ የሆነ የእውቀት መተት ማለት ነው። እሱ ካለ ብዙውን ጊዜ መጽሐፍ እንዳናነብ፣ ትምህርት እንዳንሰማ፣ እንዲህ አይነት ነገሮችን በምናካሄድበት ሰዓት መንፈሱ ተቃውሞ ይፈጥራል ማለት ነው ውስጥ ሆኖ። ሁለተኛ ምን አይነት ሊሆን ይችላል? አይን ላይ የተቀመጠ መንፈስ ቡዳም ሊሆን ይችላል። ከሁለት አንግል ልንመለከተው እንችላለን ያልኩሽ ከዛ አንፃር ነው። አይን ላይ የተቀመጠ መንፈስ በተለይ ካነበብሽ በኋላ አይንሽ ላይ ህመም የሚፈጠር ከሆነ አይን ብዥ ማለት፣ አንዱን ፊደል 2 እና 3 መስሎ መታየት፣ የአይን ማቃጠል፣ ማሳከክ፣ የአይን መቆጥቆጥ፣ እንዲህ አይነት ምልክት ካየ አይን ላይ የተቀመጠ ቡዳ ዛር መንፈስ ሊሆንም ይችላል እና እንዲህ አይነት ከዛ አንፃር ሊሆን ይችላል። ስለዚህ ያ ቡዳ ዛር አይን ላይ ካለ ረጅም ጽሁፍ እንዳታነቢ ያደርግሻል ማለት ነው። ስለዚህ ያንን መንፈስ ከአይን ላይ ልታነሺው ይገባል ማለት ነው። ቅባ ቅዱስ መቀባት፣ አይንሽን ቅባ ቅዱስ ተቀቢ። በተለይ ቅባ ቅዱስ ከተቀባች በኋላ ቸሩ መድኃኔዓለም አይን ላይ ተቀምጦ እንዲህ መጽሐፍ እንዳላነብ መጽሐፍ በማነብበት ሰዓት እየተቀመጠ የሚረብሸኝ ይህን ክፉ መንፈስ ከአይኔ ላይ አንሳልኝ እያልሽ ከተማጸንሽ በኋላ ያንን መንፈስ ተነስ እያሉ መቀጥቀጥ፣ ትእዛዝ መስጠት ያስፈልጋል።
አይምሮ ላይ የተቀመጠ መንፈስም ልክ እንደዚሁ ከእውቀት ጋር የተያያዘ ስለሆነ እንዲህ አይነት ስራውን ሊሰራ ይችላል ማለት ነው። የአይምሮ መተት በተለይ መንፈስ እህት ወንድሞች አይምሮ ላይ ከተቀመጠ በጭንቀት ያሳብራል። በተለይ የአይምሮ መንፈስ የአይምሮ መተት ሰዎች በጭንቀት ያብዳሉ። በጭንቀትና በራስ መታት እጅጉን ይፈተናሉ። መናፍስት አይምሮ ላይ ሲቀመጡ ከባድ የሆነ ጭንቀትና ውጥረት ያመጣሉ። ከባሰ ራስን እስከ መሳት እስከ ማበድ ያደርሳሉ። አይምሯችን በክፉ ሀሳብ ይታወካል። በአይምሯችን ውስጥ ከቁጥጥር ውጭ የሆነ ሀሳብ እየተመላለሰ ያስቸግራል። እንዲህ አይነት ምልክት ሊያሳይ ይችላል። ስለዚህ ታለምዬ ራስሽን ፈትሽ። እዚህ ጋር ወይ አይምሮ መተት አለ ወይ ደግሞ አይን ላይ የተቀመጠ ቡዳ ዛር አለ ማለት ነው። ስለዚህ በምትቀጠቅጭበት ሰዓት በማነብበት ሰዓት የምትፈታተነኝ ጭንቀት የምትለቅብኝ ረጅም ጽሑፍ እንዳላነብ የምታደርገኝ አይኔ ላይ ያለ ቡዳ ዛር እንዲሁም ደግሞ አይምሮ ላይ የተቀመጥክ የአይምሮ መተት ካለ በመድኃኒዓለም ስም ራስን አጋልጥ እያሉ መቀጥቀጥ፣ ስራውን ማስቆም፣ ወደ ግንባር ወጥቶ እንዲታሰር ትእዛዝ መስጠት ያስፈልጋል ማለት ነው። ይህን ይመስላል የዛሬው መርሃ ግብራችን። እዚህ ጋር ይብቃ። 12 ሰዓት እያለ ነው እኔ ጋ። ለነበረን ጊዜ ቸሩ መድኃኒዓለም በእውነት ስሙ ከአጽናፍ እስከ አጽናፍ ለዘላለም የተመሰገነ ይሁን። እኛም በሰማነው ቃል በተማርነው ትምህርት 30፣ 60 መቶ የምናፈራ አድርገን የስሙ ቀዳሽ የመንግስቱን ወራሽ ለመሆን ያብቃን። አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ሁላችንም ለጸሎት እንነሳ። በልዑል እግዚአብሔር ፊት መቆማችንን እናስተውል። መላ ሰውነታችንን በትምህርተ መስቀል 3 ጊዜ እናማትብ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው፣ ቅዱስ ኤልሻዳይ፣ ቅዱስ አዶናይ፣ ቅዱስ ጸባኦት፣ ቅዱስ ያህዌ፣ ቅዱስ ኢየሱስ፣ ቅዱስ ክርስቶስ፣ ቅዱስ አማኑኤል። አቤቱ ሰማይና ምድርን የፈጠርክ ጌታ፣ የሚታየውን የማይታየውን ዓለም የመሰረት ቅድመ ዓለም የነበርክ አሁንም ያለ ዓለምንም አሳልፈ የምትኖር የዓለም አዳኝ የዓለም መድኃኒት መድኃኔዓለም ኢየሱስ ክርስቶስ ሆይ ሳይገባን እንደ ኃጢአታችን እንደ በደላችን ብዛት ሳትመለከተን እንደ ምሕረትና እንደ ቸርነት ብዛት ተመልክተ መርሃ ግብራችንን በሰላም አስጀምረ በሰላም ያስፈጸምከን ለዚህ ሰዓት እናደርስከን እናመሰግናለን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። አቤቱ አምላካችን መድኃኔዓለም ኢየሱስ ክርስቶስ ሆይ እንደ ኃጢአታችን እንደ በደላችን ብዛት ሳትመለከተን እንደ ምሕረትህና እንደ ቸርነት ብዛት ተመልክተ ለዚህ ያደረስከን ስለ ድንግል ማርያም ብለን ቀሪውን ጊዜያችን እንድትባርክልን ከርኩሳን መናፍስት ከዲያብሎስ ፈተናም እንድጠብቀን ኃይለ አጋንንትን እንድታርቅልን ቅዱስ መንፈስንም እንድታሳድርብን አቤቱ ቸሩ መድኃኔዓለም ክርስቶስ ሆይ ሰዓተ ሌሊቱን ባርከ ቀድሰ ሰላም አሳደረ የነገሰው እንድትለን ቅዱሱ ገናናው ስምንም ለማመስገን እንድታበቃን በተማርነው ትምህርት 30፣ 60 መቶ የምናፈራ እንድታደርገን የስም ቀዳሽ የመንግስትን ወራሽ ለመሆን እንድታበቃን እኛ ኃጢአተኞችና በደለኞች ባሪያዎች በኃጢአታችን በበደላችን ብዛት ቅዱሱ ገናናው ስምን መጥራት ባይገባንም እንደ ምሕረትህና እንደ ቸርነት ብዛት እንዲህ እያለን ወደ አንተ እንማጸናለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ የልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ። ጸጋን የተመላሽ መመኪያችን ሆይ ደስ ይበልሽ። ጸጋን የተመላሽ አማላጃችን ሆይ ደስ ይበልሽ። ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጆች ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንም ያስተሰርይልን ዘንድ ለዘላለሙ አሜን። የእግዚአብሔር አብ ፍቅር፣ የእግዚአብሔር ወልድ ቸርነት፣ የእግዚአብሔር መንፈስ ቅዱስ አንድነት፣ የተወዳጇ እናታችን የእመብርሃን አማላጅነት፣ የቅዱሳን ረዳትነት በሁላችን ላይ እንደዋለ በሁላችን ላይ ይደር አሜን። አምላካችን
አምላካችን በሰላም አሳድረን አምላካችን በሰላም አሳድረን ቀኑን በሰላም እንዳዋልከን የሰላም ሌሊት አድርግልን። ቀኑን በሰላም እንዳዋልከን የሰላም ሌሊት አድርግልን። እመቤታችን አማላጃችን ተመልከች ወደኛ። እመቤታችን አማላጃችን ተመልከች ወደኛ። የልጅሽ ቸርነት የሆነን መዳኛ ያንቺ አማላጅነት አይለየን ከኛ። የልጅሽ ቸርነት የሆነን መዳኛ ያንቺ አማላጅነት አይለየን ከኛ። ጸጋ ነሳይነ ወሕይወተ ረከብነ በኃይለ መስቀሉ ለኢየሱስ ክርስቶስ ኪያከ እግዚኦ ነአኩት ነሲያነ ጸጋ ዘእመንፈስ ቅዱስ የፍቅር ባለቤት የሰላም ንጉሥ ሰላማዊ ኢየሱስ ክርስቶስ ሆይ ሰላምን ስጠን፣ ሰላምንም አጽናልን፣ ኃጢአታችንንም ይቅር በለን፣ በሰላም ሄደን ወደ የቤታችን እንገባ ዘንድ የበቃን አድርገን ለዘላለሙ አሜን። በሰላም እሾህ ሳይወጋችሁ እንቅፋት ሳይመታችሁ በሰላም ወደ የቤታችሁ ያግባችሁ አሜን። እህቶቼ ወንድሞቼ፣ የዛሬው መርሃ ግብራችን በሚገባ ተጠናቋል። እንደ እግዚአብሔር መልካም ፈቃድ ነገ መርሃ ግብራችን ይቀጥላል። እግዚአብሔር አምላክ የነገ ሰው ይበለን አሜን። ነገ ቅዱስ እግዚአብሔር አብ የሁሉ ፈጣሪ አምላካችን ወራዊ መታሰቢያ ክብረ በዓሉ ነው። ስለዚህ ወንድሞቼ የቅዱስ እግዚአብሔር አብን መልኩን እንድንጸልይ በልዑል እግዚአብሔር ስም ላሳስባችሁ እወዳለሁ። ሊቀ መላእክት ቅዱስ ሩፋኤልም ወራዊ መታሰቢያ ክብረ በዓሉ ነው። ጻድቁ አባታችን አቡነ ዘራቡሩክ እልፍ አእላፋት ቅዱሳን መላእክትም እንደዚሁ። ስለዚህ ወንድሞቼ ገድላቸውን ድርሳናቸውን እየጸለይን በጸሎታቸው እንድንማጸን በልዑል እግዚአብሔር ስም ላሳስባችሁ እወዳለሁ። በተረፈ የማረባው የማልጠቅመው ወንድማችሁንም በጸሎታችሁ አስቡኝ እያልኩ ከወዲሁ እሰናበታችኋለሁ። እግዚአብሔር አምላክ የነገ ሰው ይበለን። ደህና ደሩልኝ። መልካም አዳር። የያዕቆብ ሌሊት ይሆንላችሁ። አሜን አሜን። ወንድማችን ቀለበረክ ያሰማልን።